እሺ ከትናንትናው የቀጠለ ቁጥር ሁለትን ስነ ፍጥረት የፍጥረትን ምክንያት እገልጽላችኋለሁ። ሼር ላይ ኮፒ እያደረጋችሁ የኢትዮጵያን ጥበብና የኢትዮጵያን የስነ ተፈጥሮ ሚስጥር ለዓለም ሁሉ እንድታደርሱልኝ በአክብሮት እጠይቃለሁ። እሺ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል በሰማይና በምድር ውስጥ ያለውን ሁሉ ፈጠረ ማለቱ ነው። ራዕይ 10 ምዕራፍ 6 ራዕይ ምዕራፍ 10 ከቁጥር 6 ግብረ ሐዋርያት 14 15 መመልከት ትችላላችሁ። ነገር ግን እንዲህ ሲሆን እግዚአብሔር የፈጠረውን ፍጥረት ሁሉ የሰው ልቡና መርምሮ ሕሊናው ተራቆ የማይደርስበት ስለሆነ እጹብ ድንቅ በማለት ይወሰናል እንጂ መርምሬ እደርስበታለሁ ማለት የውቅያኖስን ውሃ በእንቁላል ቅርፊት ቀድቼ ጨርሳለሁ ብሎ በከንቱ እንደ መድከም ይቆጠራል። ዓለም ከተፈጠረ ጀምሮ ተራ በተራ የሚነሱ ግዙፋን የአዳም ልጆች ይቅሩና ረቂቁ መላእክት እንኳ ተመራምረው የማይደርሱበት መልዕልተ ሕሊና ፍጡራን ናቸው። ይሁን እንጂ ከዓለም ፍጥረት ጀምረው የተነሱ ነቢያት፣ ሐዋርያት፣ ፈላስፎች ሁሉ እንደየተገለጠላቸው መጠን የስነ ፍጥረትን ነገር በከፊል የተናገሩና የጻፉ ሲሆን የአሁኑ ጊዜ ትውልድ እነሱ ከተናገሩትና ተመራምረው ከደረሱበት ስነ ፍጥረቶች አንዳንዱ ማብራራትና በስራ ላይ መዋልን እንደቀጠሉ ናቸው። ይሁን በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ካለው ተመራምረው የደረሱበትን ያህል መግለጥ ነው እንጂ ከአሁን ቀደም ያልተፈጠረና ያልታወቀ ፍጥረት ኖሮ አዳዲስ ነገር መግለጣቸውና መፈልሰፋቸው አለመሆኑን ማወቅ ይጠበቅብናል። ወኩሉ ቦቱ ኮነ ወዘእንበሌውሳ አልቦ ዘኮነ ወይ ምንትኒ በእርሱ ከተፈጠረ ያለሱ ግን በእርሱ ሁሉ ተፈጠረ ያለሱ ግን ምን የተፈጠረ የለም እንዳለ ዮሐንስ ወንጌል ምዕራፍ 1 ከቁጥር 3። ፈላስፎችም ቢሆኑ ባለቤቱ ካልገለጠላቸውና ማንኛውንም ነገር ማድረግ እንደማይቻላቸው ወዘእንበሌሰ አልቦ ዘትክሉ ገቢር ወይም ምንትኒ ብሎ የተናገረውን የማይታበል ቃሉ ይገልጽልናል። ዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ላይ መመልከት ይቻላል። ቢሆንም የአሁኑ ጊዜ ፈላስፎች ከአሁን ቀደም በዓይን ያልታዩ በእጅ ያልተጨበጡ አዳዲስ ጥበባዊ ብልሃቶችን ፈልስፈዋል። ይህንንም በስራ ላይ ያልዋለውን በስራ ላይ አዋሉት ማለት ነው እንጂ ከስነ ፍጥረት ወጡ ማለት አይደለም። ራሳቸው ጥበበኞችም ጭምር በሞት የሚለዋወጡ የስነ ፍጥረቱ አካል መሆናቸውን መዘንጋት አይጠበቅብንም። የአምር እግዚአብሔር ሕሊናሆሙ ለጠቢባን ከመ ከንቱ ውእቱ ወበይንተ ዝንቱ ኢይትመካ እንከ አሐዱ ይላል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 20። የቀድሞ ቅዱሳኖች በብቃት በሰማይ ይበሩ ነበረ። የዛሬ ፈላስፎች ግን በጥበባዊ መርከቦቻቸው ተሳፍረው በአየር ላይ ይንሳፈፋሉ። ወደፊትም ይድረሱባቸው አይድረሱባቸው ወደፊት የማይታይ ሲሆን አሉ ወደሚባሉ ክፍለ ዓለሞች ለመድረስ በመዘጋጀት ላይ ናቸው። እንዲያውም የጨረቃን ዓለም ደርሰው ተመልሰዋል። ይህም የሚያስመሰግናቸው የሚያስደንቃቸው ነው። አድናቆቱና ምስጋናው ግን የተወሰነላቸው 70-80ውን ዘመን የማያልፉ ሟቾች ናቸው። የቀድሞ ብፁዓን ፈላስፎች በቃል ተናግረውት በጽሑፍ አስፍረውት ካለፉ በኋላ ከዓይን ተሰውሮ በስራ ላይ ለመዋል አስቸግሮ የነበረውን ስነ ፍጥረት በልዩ ልዩ ጉሉ ስራዎች ላይ መዋላቸው ነው። ይህንን ቅሉ እንዲደርሱበት ትንቢት ቀድሞ ተነግሮላቸዋል። በሰማይ መብረር እንዲቻል ነቢይ አሌሎ ለሃይማር ለቦን ክንፍ ላላቸው መርከቦች ወየላቸው ብሏል። ኢሳይያስ 18:1። ፈላስፋው ሶሎሞንም የስነ ፍጥረት ነገር በየጊዜው እንጂ በአንድ ትውልድ ተገልጾ እንደማይጨረስ ሲናገር ቦ ጊዜ ለኩሉ ብሏል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብር ምስጋና ይግባው። ቁጥር 3ን ነገ እንቀጥላለን። አመሰግናለሁ።